የነዳጅ ጉዳይና የመካከለኛው ምስራቅ ውጥረት። አስደንጋጩ የኢራን ጉንቱ አመራሮች ግድያ። የኢራን አልበገር ባይነት እንዲሁም የኢራን የበቀል ጥቃት። ዝርዝር መረጃውን ይዘናል። አብራችሁን ቆዩ። በዓለም አቀፍ የነዳጅ ንግድ ውስጥ ቁልፍ ስፍራ በሆነው የሆርሙዝ ወሽመጥ ላይ ላለፉት ጥቂት ሳምንታት ተቋርጦ የነበረው የንግድ መርከቦች እንቅስቃሴ በትናንትና በዛሬው ዕለት መጠነኛ ጭማሪ ማሳየቱን የሳተላይትና የባህር ላይ መረጃዎች አመላክተዋል። ይሁን እንጂ ይህ እንቅስቃሴ ሁሉንም ወገኖች ያካተተ እንዳልሆነ ተንታኞች ይገልጻሉ። መረጃዎች እንደሚያሳዩት በወሽመጡ በኩል እንዲያልፉ የተፈቀደላቸው በዋነኛነት የቻይና፣ የህንድ እና የፓኪስታን ባንዲራ የያዙ መርከቦች ናቸው። ከምዕራባውያኑ ሀገራት ጋር ግንኙነት ያላቸው ወይም የአሜሪካና የእስራኤል ኩባንያዎች ንብረት የሆኑ መርከቦች ግን አሁንም በደህንነት ስጋት ምክንያት በስፍራው አይታዩም። እንዲሁም ደግሞ የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ የወሽመጡን ሁኔታ አስመልክቶ በሰጡት መግለጫ ወሽመጡ ክፍት ነው፣ ነገር ግን ለጠላቶቻችን ዝግ ነው ብለዋል። ይህም ቴህራን ወሽመጡን እንደ ፖለቲካዊ መሳሪያ እየተጠቀመችበት መሆኑንና ለወዳጅ ሀገራት ብቻ ቅድሚያ እየሰጠች መሆኗን የሚያረጋግጥ መሆኑን የፖለቲካ ተንታኞች ይገልጻሉ። ጦርነቱ ከመቀስቀሱ በፊት ከዓለም የነዳጅ አቅርቦት 20 በመቶ የሚሆነው የሚያልፍበት ይህ መስመር በውጥረቱ ምክንያት እንቅስቃሴው በ95% ቀንሶ መቆየቱ ይታወሳል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ወሽመጡን ለዓለም አቀፍ ንግድ ክፍት ለማድረግ ያላትን ቁርጠኝነት ገልጸዋል። ፕሬዝዳንቱ የኔቶ አጋሮቻቸውን በወሽመጡ የጸጥታ ጥበቃ ስራ ላይ በቂ ተሳትፎ እያደረጉ አይደለም በሚል ወቀሳ ሰንዝረዋል። አሜሪካ ወሽመጡን ለማስከፈት የሌሎችን ሀገራት ፈቃድ እንደማትጠብቅም አክለው ገልጸዋል። ይህ በእንዲህ እንዳለ የአሜሪካ መካከለኛ እዝ ሴንትኮም ከትናንት በስቲያ ማለዳ ባወጣው መግለጫ በሆርሙዝ ወሽመጥ አካባቢ በሚገኙ በንግድ መርከቦች ላይ ስጋት ደቅነዋል ባላቸው የኢራን የሚሳኤል ጣቢያዎች ላይ የአየር ጥቃት መፈጸሙን አስታውቀዋል። ጥቃቱ የተሰነዘረው ዓለም አቀፍ የባህር ላይ ንግድ መስመርን ደህንነት ለማስከበር እንደሆነም አሜሪካ ገልጻለች። ይሁን እንጂ ምንም እንኳ የመርከቦች እንቅስቃሴ መጠነኛ ጭማሪ ቢያሳይም አሁንም ያለው ስጋት ከፍተኛ በመሆኑ የዓለም የነዳጅ ዋጋ በአንድ በርሜል ከ100 ዶላር በላይ ሆኖ ቀጥሏል። የኢኮኖሚ ባለሙያዎች እንደሚሉት ወሽመጡ ለሁሉም ሀገራት መርከቦች ክፍት እስካልሆነ ድረስ ዓለም አቀፍ የዋጋ ግሽፈት ስጋት ሆኖ ይቀጥላል ነው የተባለው። በሌላ በኩል ከትናንት ወዲያ የኢራን ከፍተኛው ብሔራዊ የደህንነት ምክር ቤት ኃላፊ የሆኑት አሊ ላርጃኒ መገደላቸውን ኢራን አረጋግጣለች። የእስራኤል ኃይሎች ባደረሱት ጥቃት የደህንነት መሪው ሕይወታቸውን ቢያጡም የሀገሪቱ መንግስት ሳይናጋ ይቀጥላል የሚል ሐሳብ ከቴህራን በኩል ወጥቷል። ግድያውን ተከትሎም የኢራን አብዮታዊ ዘብ ኃይል IRGC በቴል አቪቭ ላይ የበቀል እርምጃ መውሰዱን አሳውቋል። ዘቡ ከ100 በላይ የወታደራዊና የደህንነት ኢላማዎችን ስኬታማ በሆነ መንገድ መትቻለው የሚል መግለጫንም ሰጥቷል። ከባድ ውድመት ማድረሱንም ጦሩ አሳውቋል። ኢራን ኮራምሻር 4 ቃድር ኢማር እና ኪበርሻካን ሚሳኤሎችን ለበቀል እርምጃው መጠቀሟም ይፋ ሆኗል። በጥቃቱም 2 ሰዎች በእስራኤል ምድር ሕይወታቸው ማለፉ ተገልጿል። አብዮታዊ ዘቡ ከቴል አቪቭ በተጨማሪ
በሃይፋ ወደብ ኢየሩሳሌምና ቤርሳቤ ከተሞች በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሙንም አስታውቋል። እንዲሁም ደግሞ ከትናንት ወዲያ ምሽት በጥቃቱ ብቻ ከ192 ሰዎች በላይ ሲገደሉ 11 ሰዎች በአሳሳቢ ሁኔታ ላይ እንደሚገኙ የእስራኤል ጤና ሚኒስቴር አረጋግጧል። በሌላ በኩል እስራኤል በሄዝቦላ ላይ እያካሄደች ባለው የምድር ላይ ዘመቻ በትናንት ዕለት በመካከለኛው ቤሩት መጠነ ሰፊ ጥቃት ሰንዝራለች። በዚህ የእስራኤል የምድር ላይ ዘመቻ የሟቾች ቁጥር ከ912 በላይ መድረሱን አልጀዚራ ዘግቧል። እንዲሁም እስራኤል በመከላከያ ሚኒስተሯ እስራኤል ኳትዝ በኩል የቴሄራንን ቁልፍ ሰዎች ማዳኔን እቀጥላለሁ ስትል፣ የኢራኑ የውጭ ጉዳይ ሚኒስተር አባስ አራግቺ ግለሰቦችን መግደል የቴሄራንን መንግስት ስርዓት አያናጋም በሚል አረጋግጠዋል። የውጭ ጉዳይ ሚኒስተሩ አባስ አራግቺ ከአልጀዚራ ጋር ባደረጉት ቃለ ምልልስ አሜሪካና እስራኤል የኢራን መንግስት በአንድ ግለሰብ ላይ እንደማይቆም እስካሁን አለመረዳታቸው አስገርሞኛል ብለዋል። የኢራን እስላማዊ ሪፐብሊክ ጠንካራ የፖለቲካ የኢኮኖሚና የማህበራዊ ተቋማት መዋቅር አላት። የአንድ ግለሰብ መኖር ወይም አለመኖር ይህንን መዋቅር አይነካውም ሲሉ አራግቺ አስገንዝበዋል። ሚኒስተሩ አክለውም የሀገሪቱ የበላይ መሪ አያቶላ አሊ ካሚኒ በየካቲት 21 ወይም በፈረንጆቹ አቆጣጠር ፌብሩዋሪ 28 በተፈጸመ ጥቃት ቢገደሉም ስርዓቱ ሳይስተጓጎል ወዲያውኑ ምትክ ተሹሞ ስራውን መቀጠሉን እንደ ምሳሌ ጠቅሰዋል። እንዲሁም ደግሞ ሚኒስተር አራግቺ በክልሉ እየተባባሰ ላለው ግጭት አሜሪካን ተጠያቂ አድርገዋል። የጦርነት የእኛ አይደለም፣ እኛ አልጀመርነውም። ለሚከተለው ሰብአዊና ፋይናንሳዊ ኪሳራ ሁሉ አሜሪካ ተጠያቂ መሆን አለባት ብለዋል። የፖለቲካ ተንታኞች እንደሚሉት ምንም እንኳ የኢራን የፖለቲካ መዋቅር ጠንካራ ቢሆንም ተከታታይ የከፍተኛ አመራሮች ግድያ በሂደት በስርዓቱ የጥራት እና ውሳኔ አሰጣጥ ብቃት ላይ ትልቅ ተጽዕኖ ማሳደሩ የማይቀር መሆኑን ገልጸዋል። መረጃውን ያደረስኳችሁ የአምላክ ስራ ነበርኩ። መልካም ጊዜ ሆነላችሁ።